አይነት ጀግና አባት ያላችሁ ላይክ አድርጉኝ። እውነቴን ነው የምነግራችሁ። ይሄ ጤፍ ነው። ጤፍ አንድ ኬሻ ጤፍ የማዳበሪያ ኬሻ ጤፍ ነው። 2 ኬሻ ነበር የመጣልኝ። ኬሻውን በጣም ስለሚፈልጉት መገልበጫ ሳጣ ይሄኛውን ቢያንስ እንኳን አንዱን ልገልብጥላቸው ብዬ ይሄኛውንና ይሄኛውን አጓደልኩት። ይሄኛው ራሱ ጤፍ ነው። ይሄም ጤፍ ነው። ጤፍ ነው። ይሄው እየፈሰሰ የሚመጣው ምን የመሰለ ነጭ ጤፍ። ይሄም ጤፍ ነው። 1 ኬሻ ጤፍ። ይሄንና ይሄን ደግሞ 1 ኬሻ ጤፍ ነው። ግን ኬሻውን በጣም ፈልገው ስለነበር ዳጉሳ ሊወቁ ገልብጬው ነው እጄ ሁሉ ምን እንደመሰለ ህይወት። ቢያንስ እንኳን አንዱን ኬሻ ልገልብጥላቸው ብዬ የዚህን አንዱን ገልብጬ ላኩላቸው። ይሄኛውን መገልበጫ ስላጣው በርሜል ስለያዘ በርሜሉ ጥንስስ ይዞበት ነው። እሱ ሲያልቅ ደግሞ ይሄን ገልብጬ ልክላችኋለሁ። ምን ልላችሁ ፈልጌ ነው ይሄም እንዳለ ነው። ይሄም እንዳለ ነው። ስለ እውነት ልንገራችሁ ብዬ ነው። እንደኔ አይነት ጀግና አባት ያላችሁ ስላላችሁ ቆይ ላሳያችሁማ። እውነት ቆይ ላሳያችሁ። ያው ከፍቼ ላሳያችሁ ስለፈለኩ ነው። ከአረብ ሀገር መጥቼም ጥጉር ነኝ እኔ እንደፈለኩ ነው ተጠጉሬ ነው የምኖረው ስል ይሄ ምስሎ የነበር ቁልፉ ይሄ አይከፍተውም። ይሄኛው ቁልፍ ነው የሚከፍተውና ይሄ አይከፍተውም። ላሳያችሁ ስለፈለኩ ነው። ቆይ ላሳያችሁ። እንደኔ አይነት አባት ያላችሁ አላችሁ መቼም ጀግና አባት ያላችሁ አላችሁ። ስለ እውነት ላሳያችሁ ፈድሉ። ይሄ ማሽላ ነው። ይሄ ጤፍ ነው። ይሄም ማሽላ ነው። ታችን ደግሞ ጤፍ አለ። ዘመዶቻችን እየቀለቡን ያሉ ማለት ነው። ለዛ ነው ቆልፌው ነው የምኖረው። ስለዚህ መቆለፍ አለበት። ይሄ የካምፓኒ ቁልፍ በሉት ተቆልፋ ነው የምትኖረው። ኢትዮጵያ ላይ ታውቁት የለና ሞጭልፌን እቺ ትቆለፋለች። ያኛውን ቤት ባይዘው ይቆለፋል። ያኛውም ሰርቪስ ሁሉም ይቆለፋል። ለምን መሰላችሁ? እቺም አሁን እህሎች እዚህ አይደል ያሉትኝ እዚህ ይቆለፋል። ለምን መሰላችሁ ይልላችሁ የቻልኩት? ከአረብ ሀገር ወደ ኢትዮጵያ መጥተን በቤተሰቦቻችን እየተጠወርን ያለን ስንቶች ነን? ጥውር ስላችሁ እኛ በጣም ብዙ ደክመን በጣም ብዙ መስዋዕት ከፍለን ወደ ኢትዮጵያ ከመጣን በኋላ እፎይ ብለን የምንኖረው ጀግና ቤተሰብ ሲኖረን ነው። እውነቴን ነው የምነግራችሁ። በጣም ጀግና ቤተሰብ ሲኖረን ይኸው የምታደርጉ ልጅ ያለበት ቤት ይዩት። ረከቦቱን ሲኒ ኦልሬዲ ተሰብሮ አልቋል። ልንገራችሁ ይኸው አልቋን ተሰብሮ 1 2 3 4 5 6 7 ቅርቷን። ይሄ ደግሞ ይኸው ተቸርችሷን ማለት ነው። ደርዘን 12 ፍሬ የተገዛ 12 አሁን 1 2 3 4 5 6 7 ይሄም ካለ አይቆጠርም 6 በሉት። ጀበናውም ያው ሌላ እንደውም አንደኛውን ጀበና ወደ ዘወር ያስቀምጨው ነው። እዛ ጋር ደግሞ ከአረቦች ጋር ማጨሻ ያመጣው ማጨሻ ናት። ሻማ ምናምን ነው ባይዘው ብዙ ጊዜ ማበራባት ያቸው ውስጥ እና ምን ልላችሁ ፈልጌ ነው እንደኔ አይነት ጀግና አባት ያላችሁ አላችሁ። እንደዚህ አረብ ሀገር መጥቼ ቁጭ ብዬ ነው የምቀልበው ስላችሁ ባለፈው ስለተናገሩኝ ነው ምን እንደበሰርኩኝ ጊዜው ጸጉሬን ገና አሁን ልሰራ ነው። እና ከአረብ ሀገር መጥቼ ቁጭ ብዬ ነው የምጣወረው ብዬ ስላችሁ በተግባር ነው በወሬ ምናምን አይደለም። እንደ ማንኛውም ሴት እኔ ጣሳ ይዤ ቸርችሬ አይደለም። እኔ በባሌም ቤተሰቦች በእኔም ቤተሰቦች ምንም አይነት ነገር የለብንም። ደስ የሚላችሁ ነገር በቃ እንደፈለግን ነው። እንደው የመብላት አቅም ይኖረን እንጂ ጤና ይኖር እንጂ በስላሴ እህል ነፍ ነው እህል እኛ አንገዛም። ያ ማለት ደግሞ እግዚአብሔር ይመስገን ልላችሁ የፈለኩት ምንድን ነው ከአረብ ሀገር መተንም እየተጠወርን ነው ስል በተግባር ነው። ሙናሽ ነው ጩጫዋ ተነስተሽ ነው ቤቱ ክርብት እንዳለ ነው። ጠርጌ እንትን አላልኩም ገና አልወለወልኩም፣ ግን ሳገኝ ተወለድ እያጫጫስኩ ልጥረግ ብዬ ነው። እና ምን ልላችሁ ፈልጌ ነው ከአረብ ሀገርም ወደ ኢትዮጵያ ከመጣን በኋላ ጥውር ነኝ ስላችሁ ያው እጅና እግሬን ጥዬ ሳይሆን በቤተሰቦች ስቲል ነው እየጠወሩኝ ነው ያለሁት። በቃ ዘና ብዬ ነው የምኖረው። እንዴ እኔ መብላት የሆዴ አቅም ይኖረኝ እንጂ እንደፈለኩኝ ነው የምኖረው። ግን ታዲያ ኢትዮጵያ ላይ ስትኖሩ
እንደ በፊቱ። አሁን በፊት ጤነኛ ነበርና በጣም እንበላለን። በጣም ባህል አይደለ ድሮ ይበላል። እውነቴን ነው የምነግራችሁ። አሁን በቃ ጽድት ያለች ምግብ ብትሆንም ምግብ አይበላችሁም። ብዙም እየተበላ አይደለም፣ እንደ ድሮ አይደለም። ሆኖም ግን ተመስገን ነው የሚባለው። ተመስገን። ይህን ሁሉ ቪዲዮ ልሰራበት የቻልኩት ምክንያት ዋነኛ ምክንያት ምንድን ነው ካላችሁኝ፣ በጣም ብዙ እየተሸወዱ ያሉ አረብ ሀገር ያሉ እንደኔ ጀግና አባት፣ ጀግና እህት፣ ጀግና ወንድም ኑሯቸው መሬታቸውን ሁሉ የኩል ሰጥተው በሰው የሚኖሩ አሉ ማለት ስደት ላይ የሚኖሩ አሉና ለነሱ ትምህርት እንዲሆናቸው ከማለት አንጻር ነው ይሄን ቪዲዮ ልሰራ የቻልኩት። ተግባባን? ሚጥሻ እያለቀሰኝ ነው። ይሄን ቪዲዮ ልሰራ የቻልኩት ለነሱ ስል ነው። እነሱ እንደኔ አይነት ሆናችሁ መኖር ትችላላችሁ። በቃ ቤት ካላችሁ ግቡ። ሆዲ እኔ አሁን ይሄ ሁሉ ይደረግልኛል ብዬ አስቤ ምናምን አላውቅም። ግን ችግሩ ምን እንደው ታውቃላችሁ? ምን እንደው ታውቃላችሁ? ከመጣችሁ በኋላ ግን እሱ መንገዱን ይከፍተዋል፣ ሁሉን ነገር ያመቻቸዋል። አለቀ። ምን በላ ብላችሁ ማሰብ የለባችሁም። ተግባባ? ምን በላ ተብሎ መታሰብ የለበትም። በቃ አለቀ። እሱ የከፈተውን ጉሮሮ ሳይዘጋው አያድርም። ስለዚህ ሁልሽም እያንዳንድሽ እንደኔ አይነት ጀግና አባት ስላለሽ ያላችሁ በጣም ጎበዝ የገበሬ ልጆች ማለት ነው። እናንተ መታችሁ ወደ ሀገራችሁ የራሳችሁን ህይወት ኑሩ። ኑቶለ የሆነ ነገር ሊኖራችሁ ይገባል። ያ ማለት ቤት ካላችሁ መጥታችሁ የራሳችሁን ህይወት ኑሩ። ኑ ወደ ሀገራችሁ። እውነቴን ነው። ምን በላ ብላችሁ አትሰቡ። እኔ አሁን እንደው ይሄ ሁሉ ይደረግልኛል ይሄን ሁሉ በላይ ይሆን ምናምን አልልም ብዬ አስቤ አላቅም። ግን በቃ እሱ ያሳካዋል ሁሉንም ነገር። ስለዚህ ኑ ቶሎ አትሞኙ ልላችሁ ነው። አሁን ይሄን ሁሉ የራሴን ውስጤን ሁሉ ላሳያችሁ የፈለኩት ምንድነው፣ አትሞኙ። ኑ ቶሎ ወደ ሀገራችሁ። ማማዬ፣ የኔ ወድ እናቴ፣ እማዬ፣ ወይዬ፣ ቻው። ለማንኛውም